የዚህ ዓለም ነገር ሊያንገላታን ይችል ይሆናል የዚህ ዓለም ነገር እንባችንን ሊያፈሰው በችግር ልንቆራመድ በህይወታችን ዘመን ሐዘናችን ሊበዛ ይችል ይሆናል እግዚአብሔር ግን የማይናወስ ተስፋ አለ ያም ተስፋ ከሞት በኋላ ያለው ዘላለማዊ ህይወት ነው እግዚአብሔር በምህረቱ ባለጸጋ ስለሆነ ለኛ ምህረትን ሊሰጠን ራሱን ለሞት አሳልፎ ሰጠልን ስለዚህ የእግዚአብሔርን ፍቅር በምንም ሁኔታ ውስጥ ብንሆን ልንመልስለት አንችልም ሁሉ ጊዜ እግዚአብሔር የነገሮችን ፍጻሜ ሳይጀመር ያውቃል የኛን መምጣት እግዚአብሔር የሚያውቀው ሳይፈጥረን ነው ሰማይና ምድር ሳይፈጠር እኛ በእግዚአብሔር ውስጥ ነበር እግዚአብሔር ሁሉን አዋቂ ስለሆነ ዘመን ስለማይገድበው ለእግዚአብሔር እንደምን አመሻችሁ በቸርነቱ ወደደን በምህረቱ ይቅር ያለን በዘላለማዊ ፍቅሩ የሰበሰበን ከሞት ማሰሪያ ከኃጢአት ኑሮ ነፃ ያወጣን አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን የሚበላውን ህይወት እንጀራ ያገኘንባት የሚጠጣውን ህይወት ውሃ የሰጠችን የባህሪያችን መመኪያ የጽድቃችን አክሊል የንጽህናችን መሰረት የእናታችን የቅድስት ድንግል ማርያም ስም ለዘላለም የተመሰገነ ይሁን የአባቶቻችን ረድኤትና በረከት በሁላችን ላይ ይደርብን እግዚአብሔር እንደረዳን እግዚአብሔርን ድምጽ እንሰማለን መጽሐፍ የሚሰማይ ቢኖር በርጋታ ይቀመጣል ከመከራ ስጋትም ያርፋል ይላል እግዚአብሔርን የሚሰማ ሰው የዘላለም ህይወት ባለቤት ነው እኔን የሚሰማኝ ከሞት ነፃ ይወጣል ይላል ጠቢቡ ሲናገር ስለዚህ እግዚአብሔር ከሞት ነፃ የምንወጣበት የዘላለም ህይወት የሚሰጠን በፍቅር የሚያኖረን ከኃጢአት ማሰሪያ ከጨለማ ኑሮ ተላቀን ተስፋ የምናደርጋትን የእግዚአብሔር መንግስት የምንወርሰው ሁሉ ጊዜ በህይወታችን ዘመን በዚህ ዓለም ላይ ሳለን የእግዚአብሔርን ድምጽ እንሰማ ነው ሰው ያለ እግዚአብሔር ቃል ከኖረ እንደ ደረቀ እንጨት ነው የሚሆነው ምክንያቱም ፈቃደ ስጋችን ለፈቃደ ነፍሳችን የሚታዘዘው በእግዚአብሔር ቃል አማካኝነት ነው ስጋ ለመኖር ለመንቀሳቀስ እንጀራ እንደሚያስፈልገው ነፍስ ደግሞ የእግዚአብሔር ቃል ያስፈልጋታል ነፍሳችን ልምላሜን ረድኤተ እግዚአብሔርን የምታገኘው በቃል እግዚአብሔር አማካኝነት ነው ስለዚህ ሁሉ ጊዜ የነፍሳችን ፍላጎት የእግዚአብሔር ቃል ነው ማለት ነው ከዚህ የተነሳ እግዚአብሔርን መስማት ከእግዚአብሔር ጋር መኖር መልካም ነው በዚህ ምሽት የምንቆየው እኔ ደግሞ ለቤቴ የምሰራው መቼ ነው ይላል እኔ ደግሞ ለቤቴ የምሰራው መቼ ነው ኦሪት ዘፍጥረት ምዕራፍ 30 ቁጥር 30 ላይ የተመዘገበ የእግዚአብሔር ቃል ነው በዚህ የእግዚአብሔር ቃል ላይ እንነሳና እግዚአብሔር ለህይወታችን የሚሆነውን ለነፍሳችን የሚሆነውን ከኃጢአት ነፃ የምንወጣበትን እግዚአብሔር መንገዱን ያመለክተናል ማለት ነው ለቤቴ የምሰራው መቼ ነው ይህንን ቃል የተናገረው የይስሐቅ ልጅ ያዕቆብ የተናገረው ቃል ነው እንደሚታወቀው ያዕቆብ ከርብቃ የወለዳቸው ሁለት ልጆች ነበሩት መንታ ልጆቹ እሱም ኤሳውና ያዕቆብ ናቸው እነዚህ ሁለት መንታ ልጆች ከናታቸው ማህፀን ጀምረው ይገፋፉ የነበሩ ናቸው ከዚህ የተነሳ ከዚያ ከናት ማህፀን ጀምረው ሲገፋፉ መጀመሪያ የወጣው ኤሳው ነበር ነገር ግን ያዕቆብ ተረከዙን ይዞ ወጣ ስለዚህ ያዕቆብ ተባለ ያዕቆብ ማለት ትርጉሙ አሰናካይ ማለት ነው የሚያሰናክል ማለት ነው የኤሳውን ተረከዝ ይዞ ስለወጣ ነው መጀመሪያ ከናት ማህፀን የሚወጣው በኩር ነው የሚሆነው ስለዚህ ይሄኛው እናቱን የወንድሙን ሰኮና እግር ይዞ ስለወጣ
ስለዚህ ስሙ ያዕቆብ ተባለ አሰናካይ ማለት ነው ትርጉሙ ከዚህ የተነሳ ኤሳውን አደን የሚያድን ሰው ነው ያዕቆብ ደግሞ እናቱን በቤት ውስጥ የሚያግዝ ልጅ ነው እናቱ ርብቃ ደግሞ በጣም የምትወደው ያዕቆብን ነው ምክንያቱም በቤት ውስጥ ያግዛታል አብሯት ነው የሚውለው ይታዘዝላታል የምትፈልገውን ነገር ሁሉ የሚያደርግላት ያዕቆብ ነው ኤሳው ስራው የአደን ስራ ነው የሚውለው በዱር ነው ከዚህ የተነሳ አባታቸው ይስሐቅ ባረጀበት በሸመገለበት ዘመን ልጁን ኤሳውን ጠራና እንግዲህ ዘመኔ አርጅቷል አንተ ደግሞ በኩር ነህ ስለዚህ እንድበርቅህ እንድባርክህ አሁን በልቼ እንዳርፍ ስለምፈልግ እባክህ ወደ አደን ሂድና የሚበላ አምጣልኝ አለው ከዚህ የተነሳ ኤሳው ወደ አደኑ ቦታ ተጓዘ ኤሳው ወደዛ ሲሄድ ይሄንን ያባት በረከት ለይስሐቅ እንዲተላለፍላት ትፈልግ ነበር ያዕቆብ እንዲተላለፍላት እናቱ ትፈልግ ነበርና ከዚህ የተነሳ አባትህ ለኤሳው እንዲህ ሲል ሰምቼዋለሁ ሳልሞት እንድባርክህ ሂድና ከአደን ቦታ አደን አድነ ስጋ አምጣልኝ ብሎታል ስለዚህ ከበጎቹ መካከል ከመንጋው መካከል አንዱን ጠቦት ረድና እኔ አባት እንደሚጣፍጠው አድርጌ ሰራለሁ እሱን ታቀርባለህ በረከቱን አንተ ተቀበለዋለህ አለችው ከዚያ በኋላ ከመንጎቹ በኩል መካከል አንድ በግ መጣ ታረደና ኤሳ ማን ነው ይስሐቅ እንደሚጣፍጠው አድርጋ ርብቃ አዘጋጀች ከዚህ በኋላ ይሄንን ካዘጋጀች በኋላ ያንን አባታቸው ሽማግሌው አባታቸው ይስሐቅ በላ ኤሳው ሰውነቱ በፀጉር የተሸፈነ ስለነበረ ያዕቆብ ጠጋለና አባቴ ሆይ የምትፈልገውን አምጥቼልሃለሁ በል እንግዲህ ባርከኝ አለው ድምጽህ ያዕቆብን ይመስላል አለው ና ጠጋ በለይ ሲለው ከዛ ከበጉ ቆዳ ላይ ያለውን ፀጉር ልክ እንደ ኤሳው አድርጋ እናቱ እጁ ላይ አንገቱ ላይ አድርጋለት ነበርና ሲጠጋና ሲዳብሰው በዛ ሰዓት ፀጉር አለው ሰውነትህ የኤሳው ነው ድምጽህ ግን ያዕቆብን ይመስላል አለና ይስሐቅ ልጁን ያዕቆብን ባረከው ከባረከው በኋላ ኤሳው አደን ቦታ ቆይቶ ደክሞት ለአባቱ የሚፈልገውን ነገር ይዞ መጣ አባቴ ተነስና ይሄንን ምግብ ብላ ይሄው የምትፈልገውን ነገር አምጥቼልሃለሁ አለና ኤሳው ለአባቱ ለይስሐቅ አቀረበ በዚህ ሰዓት ነኳሁን በላው ከዚህ በኋላም ያዕቆብን ባረኩት አለው አባቴ እኔንም ባርከኝ በረከትህ አንዲት ብቻ ናት እንዲህ አለው እንግዲህ በኩርሱ ሆኗል በረከቱን እሱ ወስዷል አለው በዚህ ምክንያት በያዕቆብና በኤሳው ምክንያት መካከል ጠላትነት ተጀመረ ማለት ነው በዛ ሰዓት ነው ኤሳው ወንድሙን ያዕቆብን ለመግደል ፍላጎት ያደረበት እንዲህ አለ ኤሳው ከአባቱ ፊት እያለቀሰ ወጣና አባቴ በእርጅና ዘመኑ እያዘነ ወደ መቃብር ይወርዳል ልጁን ያዕቆብን እገለዋለሁ ብሎ ከአባቱ ፊት ወጣ ከዚህ በኋላ ይሄንን የተመለከተች እናት በኦሪት ዘፍጥረት ምዕራፍ 28 ላይ እናቱ ወንድም ሊገል ይፈልጋልና ወደዚያ ወደ ባቱኤል ልጅ ወደ ላባገር ሽሽና ሂድ ብላ ወደ ዘመዶቿ እንዲሄድ ወደ ወንድሙ ሀገር እንዲሄድ ነገረችው ያዕቆብ አንዲት በትር ብቻ ይዞ ያባቱን በረከት ተቀበለና ጉዞ ጀመረ በጉዞ ሰዓት መንገድ ላይ ያለ በሁለት ወንዞች መካከል መሸበትና ተኛ በዚያም ቦታ ላይ አባቱ ባርኮታልና ያባቱን በረከት ይዟልና በዚያ ቦታ ላይ ተኝቶ ሳለ ህልም አለመ ይላል ህልሙም ከምድር እስከ ሰማይ ድረስ ታላቅ መሰላል ተዘርግቶ ነበር በመሰላሉም ላይ ታላቅ ዙፋን ነበረበት መላእክትም ይወጡበትና ይወርዱበት ነበር በዙፋኑም ላይ ያለው እንዲህ አለው
ታላቅ ሕዝብ አደርግሃለሁ ባንተና በዘርህ የምድር አሕዛብ ይባረካሉ አንተን የሚረግሙ የተረገሙ ይሆናሉ የሚባርኩ ይባረካሉ ዳግመኛም ወደ አባት ምድር እመልሳለሁ ይሄንን ሳላደርግልህ አልተውህም አለው ይሄን ጊዜ ያዕቆብ ደስ አለው ከእንቅልፉ ሲነቃ በእውነት ይህ ቦታ የእግዚአብሔር ቦታ ነው ይሄ የሰማይ ደጅ ነው እኔ አላወቅኩም ነበር እግዚአብሔር በዚህ ቦታ ላይ አለ አለና የተንተራሰውን ድንጋይ ተከለውና በላው ላይ ዘይት አፈሰሰበት አምላኬ እግዚአብሔር ያለኝን ሁሉ ቢያደርግልኝ ከዚህ ከስደት ቦታ ቢመልሰኝ ወደ አባቴ ምድር በሰላም ቢመልሰኝ ወንድሜን ኤሳውንም ልቡን ቢያራራልኝ ወደ አባቴ ብመለስ ይሄንን ስለቴም ቢሰማኝ እሱ አምላኬ ይሆናል እኔ ደግሞ ሕዝብ ሆነዋለሁ ከማገኘው ሁሉ ከ10 አንዱን ለአምላኬ ለእግዚአብሔር እሰጠዋለሁ አለና ይሄንን ስዕለት ያዕቆብ ተሳለና ተነስቶ ጉዞውን ጀመረ በዚያም በሀገሩ ሲደርስ በላባ ቤት ተቀመጠ በላባ ቤት ውስጥ ያዕቆብ 7 ዓመት ለራሔል ተገዛ ራሔል ቆንጆ ናት መልከ መልካም ናት ነገር ግን ለያ የራሔል ታላቅ ነበረችና 7 ዓመት ከተገዛ በኋላ ልጁን ሊሰጠው ሲል በመሽት ለያን ሰጠው ከለያ ልጅ ወለደ ቀጥሎ ስለ ራሔል 7 ዓመት ተገዛ 14 ዓመት 6 ዓመት ቆየና 20 ዓመት ኖረ ከዚያ በኋላ ራሔል ልጅ ሳይኖራት ረጅም ጊዜ ቆየች ሁሉ ጊዜ ራሔል ታዝን ነበር ትተክዝ ነበር አንድ ቀን እንዲህ አለችው እኔ ብቻዬን እኖራለሁ አንተ ደግሞ ልጅ አልሰጠኸኝም አለችው ልጅን የሚሰጥ እግዚአብሔር ነው እኔ በእግዚአብሔር ቦታ ነኝ እንዴ ላንቺ ልጅ የምሰጥሽ አላት እንዲህ ያዘነች ያለች ነው ከዚያ በኋላ ራሔል ዮሴፍን ወለደች ይላል ራሔል ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው ወደ ስፍራዬ ስለነ ወደ አገሬ እመለስ ዘንድ አሰናብተኛ ነው ምክንያቱም እግዚአብሔር ተስፋ ሰጥቶታል ያ ተስፋ ምንድነው ወደ አባት ምድር እመልሳለሁ የሚል ነው እግዚአብሔር ሁሉ ጊዜ በህይወታችን ውስጥ እግዚአብሔር የማይቋረጥ ዘላለማዊ ተስፋ አለ ያ ተስፋ ለያዕቆብ የተሰጠው ተስፋ የኛ ተስፋ ነው የመጀመሪያው ያ ያዕቆብ በተኛበት ቦታ ላይ ተንተርሶት በተኛበት ቦታ ላይ በኋላ የብርሃን ድንኳን ተተክሎበታል በዚያ ቦታ ላይ ከምድር እስከ ሰማይ ድረስ መሰላል ተዘርግቷል አባቶቻችን ይሄንን ተርጉመዋል ከምድር እስከ ሰማይ ድረስ የተዘረጋ መሰላል የተባለው የእመቤታችን ምሳሌ ብለዋል ዙፋኑ የማህፀኗ በላው ላይ መላእክት ይወርዱበትና ይወጡበት ነበር የተባለው በርሷ ወልደ እግዚአብሔር ከርሷ ሲወለድ ሰውና መላእክት ተገናኙ ድንግል ማርያም እግዚአብሔርና ሰውን ያገናኘች መሰላል ለመሆኗ አመላካች ነው ስለዚህ ያ በዛ በመሰላሉ ላይ የተዘረጋው ዙፋን የማህፀኗ ምሳሌ ነው ከርሷ በማህፀኗ ያለው ለዓለም ሁሉ ተስፋን ሰጥቷል የሚባርክን እባርካለሁ አለ ያዕቆብ የምዕመናን ምሳሌ ነው በስሙ ያመኑትን ራሳቸውን ከኃጢአት የተለዩትን ከስላሴ ልጅነትን የሚያገኙትን ሁሉ እግዚአብሔር ይባርካቸዋል ወደ አባት ምድር መልሳለሁ አለ ለጊዜው ያዕቆብን ወደ ይስሐቅ ምድር መልሳለሁ ፍጻሜው ግን ወደ አባት ምድር መልሳለሁ ሲል የአዳምን ገነት የተሰደድክባትን ቦታ አወርሳለሁ ማለት ነው ይሄ በስሙ ላመኑት ለክርስቲያኖች ሁሉ የተሰጠ ተስፋ ነው ለኛ የማይናወጥ ተስፋ አለ በዚህ ዓለም ላይ ስንኖር የዚህ ዓለም ነገር ሊያንገላታን ይችል ይሆናል የዚህ ዓለም ነገር እንባችንን ሊያፈሰው በችግር ልንቆራመድ በህይወታችን ዘመን ሐዘናችን ሊበዛ ይችል ይሆናል እግዚአብሔር ግን የማይናወጥ ተስፋ አለ ያም ተስፋ ከሞት በኋላ ያለው ዘላለማዊ ህይወት ነው በዚህ ዓለም ላይ እጆቻችን ላይ ያሉት ነገር ወድቀው ሊሰበሩ ይችሉ ይሆናል የክርስትና ዋናው ተስፋ ከሞት በኋላ ያለው ዘላለማዊ ህይወት ነው ለዚህ ነው ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ሲናገር ድንኳን የሆነው ምድራዊ መኖሪያችን ቢጠፋ በእግዚአብሔር እጅ የተሰራ
በሰው እጅ ያልተሰራ ህንጻ በሰማይ እንዳለን እናውቃለን እርሱን ለማግኘት እንቃትታለን ይላል በምድር ላይ በሃይማኖት መሰደድ በክርስቶስ ስም መሰደብ በዚህ ዓለም ላይ መቸገርና ማጣት መራባችን መጾማችን መጸለያችን እንቅልፍ ማጣታችን በሰማይ በሰው እጅ አይደለ እግዚአብሔር ያዘጋጀልን ዘላለማዊ ቤት ስላለን ስለዚህ ያ ሁሉ ነገር የሚሆነው የምንጾመው የምንጸልየው እግዚአብሔርን የምናመልከው የምናስቀድሰው ዘላለማዊ ቤት በሰማይ አለን ያንን ተስፋ ስለምናደርግ ነው ይሄ ተስፋ ባይኖር ኖሮ መጾማችን መጸለያችን በሃይማኖት መኖራችን ምንም አይጠቅም ነበር ግን ተስፋ አለን ከሞት በኋላ የዘላለም ሕይወት አለን አምላካችን እግዚአብሔር የሰጠን ተስፋ ያንን መንግስት ለመውረስ ነው ስለዚህ ነው ያዕቆብን ዳግመኛ ወደ አባት ምድር መልሳለሁ እንዳለ ህዝቡን ከኃጢአት ወደ ሞት ከኃጢአት ወደ ጽድቅ የሚመልስ ከሞት ወደ ሕይወት የሚመልሰው ከጨለማ ወደ ብርሃን ያመጣን የሁላችን አምላክ ኢየሱስ ክርስቶስ ሰው ሆኖ ተገለጠ ስሙ የተመሰገነ ይሁን ወደ አዳም ገነት መልሳለሁ ሲለው ወደ አባት ምድር መልሳለሁ አለ ስለዚህ ሁላችን ወደ አባታችን ምድር የሚመልሰን የእግዚአብሔር ልጅ ቅድመ ዓለም ከአብ ያለ እናት የተወለደው አካላዊ ቃል በኋላ ዘመን እኛን ከስደት ይመልሰን ዘንድ እኛን ከኃጢአት ያድነን ዘንድ እኛን ከሞት ይታደገን ዘንድ ጨለማን ያጠፋልን ዘንድ ኃጢአታችንን ይቅር ይለን ዘንድ ልጆቹም ያደርገን ዘንድ የሁላችን አምላክ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ተወለደ ስሙ የተመሰገነ ይሁን የርሱ ወደ ዓለም መምጣት ለያዕቆብ የሰጠውን ተስፋ መፈጸሙ ነው የሁላችን ተስፋ የተፈጸመው ክርስቶስ ወደ ዓለም በመምጣቱ ነው ስለዚህ እግዚአብሔር ለዚያ ሰው ይሄን ብሎት ነበርና በዚያ ቦታ ላይ ያዕቆብ በተንተራሰው ድንጋይ ላይ አንሶ ይህ የእግዚአብሔር ቤት ይሆናል ብሎ ዘይት አፈሰሰበት ያ ቦታ በኋላ ዘመን ድንኳን የብርሃን ድንኳን የተከለበት ክርስቶስ የተወለደበት ቤተልሔም ነው ያ ቦታ ለዚህ ነው ይሄ ቦታ ምን ይሆናል አለ የእግዚአብሔር ቤት ይሆናል እግዚአብሔር ጸሎቴን ቢሰማኝ ወደ አባቴ ምድር ቢመልሰኝ ይሄ የእግዚአብሔር ቤት ይሆናል ብሎ ድንጋይ ተከለ ይላል እንግዲህ እግዚአብሔር ለሁላችን ዘላለማዊ ተስፋን ሰጥቶናል ለዚህ ነው ያዕቆብ ወደ አባቱ መመለስ ይፈልግ ነበርና ወደ ስፍራዬ ወደ ሀገሬ እንድመለስ አሰናብተኛለሁ ለምን እግዚአብሔር እመልስሃለሁ ብሎ በዚያ በሁለት ወንዞች መካከል በተኛበት ሰዓት እግዚአብሔር ተስፋ ሰጥቶታል እግዚአብሔር የሰጠውን ተስፋ የሚተው አምላክ አይደለም ቃል ኪዳኑን የሚያከብር ነው እግዚአብሔር ሁሉ ጊዜ በህይወታችን የተናገረንን ነገር የሚያደርግልን እውነተኛ አምላክ ያለውን የሚፈጽም እንደሱ ያለ የለም ለዚህ ነው ታላቁ የቤተክርስቲያን አባት አባ ጊዮርጊስ ዘጋስጫ ሲናገር በከመ ፈቀደ ይገብር ወበከመ ሐለ ይፈጽም ይላል እንደወደደ ይሰራል እንዳሰበ ይፈጽማል ይላል እግዚአብሔር የነገሮችን ፍጻሜ የሚያውቀው ሲያስብ ነው እኛ በዚህ ዓለም ላይ ስንኖር ይሁን ነገር እናስባለን ለምሳሌ ቤት ለመስራት ብናስብ የቤቱ ፍጻሜ እንደምናገኘው እርግጠኞች አይደለም ምክንያቱም ቤት እየሰራን ይያለን መሃል ላይ ዘመናችን ሊቋረጥ ይችላል ይሆናል ሰዎች ቤት ጀምረው አረፍተ ዘመን ይገታቸዋል እግዚአብሔር ግን የነገሩ ፍጻሜ የሥራው ፍጻሜ መቼ ነው ሲያስብ ነው ለምን እግዚአብሔር በሁሉ አዋቂ የሆነ አምላክ ስለሆነ እግዚአብሔር የጀመረውን የሚጨርስ ለሐሳቡ ፍጻሜ ያለው አምላክ ስለሆነ እኛ ሁላችን የታወቅነው ገና ሳንፈጠር ነው እግዚአብሔር ሁሉን አዋቂ አምላክ ነው እግዚአብሔር አዳምን ሲፈጥረው ኃጢአት እንደሚሰራ ያውቃል ግን ፈጠረው ለምን ያ ፍቅሩ ዘላለማዊ ፍቅሩ ይገለጥ ዘንድ አዳም ኃጢአት እንደሚሰራ ሔዋን ምክንያት ኃጢአት ምክንያት ሞት እንደምትሆን ያወቀ እግዚአብሔር አዳምና ሔዋንን ፈጠረ ይህን ሲያረግ የአዳምና የሔዋን የኃጢአት መስራታቸውን ያወቀ እግዚአብሔር ሲፈጥር በሔዋን ምክንያት የሚመጣው ሞት በድንግል ማርያም ምክንያት የዘላለም ሕይወት እንደሚመጣ አውቆ ነው እግዚአብሔር
ሁሉ ጊዜ እግዚአብሔር የነገሮችን ፍጻሜ ሳይጀመር ያውቃል የኛን መምጣት እግዚአብሔር የሚያውቀው ሳይፈጥረን ነው ሰማይና ምድር ሳይፈጠር እኛ በእግዚአብሔር ውስጥ ነበር እግዚአብሔር ሁሉን አዋቂ ስለሆነ ዘመን ስለማይገድበው ለእግዚአብሔር ከዚህ የተነሳ ወደ አባተ ምድር መልሳለሁ ብሎ ተስፋ ሰጥቶት ነበርና እግዚአብሔር ምን አለ ወደ ስፍራዬ ወደ ሀገሬም እመለስ ዘንድ አሰናብተኛል ያባቱን ምድር ያንን ትቶት ይወጣውን የይስሐቅን ምድር የእናቱን የርብቃን ምድር ያዕቆብ በዚህ ሰዓት ናፈቀ የእግዚአብሔር ልጆች እኛ የምንናፍቃት ዓለም አለችን እግዚአብሔር ለኛ ተስፋ የሰጠን ለዚህ ነው አባቶቻችን ቅዱሳን ሰማዕታት የክርስቶስን መስቀል መሸከማቸው በሃይማኖት መሰደዳቸው በአልያን ነገስታት ፊት በሰይፍ መመታታቸው ደማቸው በምድር መፍሰሱ በመከራ ውስጥ ማለፋቸው ለስቃይ ራሳቸውን አሳልፈው የሰጡት ዘላለማዊ ሕይወት ስላለ ነው ስለ ዘላለማዊ ሕይወት ለዛ ሲሉ ራሳቸውን ለሞት አሳልፈው ሰጥተዋል ሰማዕታት ቅዱሳን ሐዋርያት በሕይወታቸው ዘመን ስለ ቅዱሱ የእግዚአብሔር ቃል ራሳቸውን አሳልፈው የሰጡት ዘላለማዊ ቤት ከገቡ በውጣት ካገኙ ማጣት የሌለም እንባና ሐዘን ነገ ምን ይሆናል ነገ ምን ይመጣል የሚባል ፍርሃት ስለሌለ ነው በዛ የምንኖርሳት ዓለም ነገ ምን ይመጣል የሚባል ነገር የለባትም የምንኖርሳት ዓለም የዚህ ዓለም ብርሃን አያስፈልጋትም ብርሃኑ ራሱ እኛን ከሞት ወደ ሕይወት የታደገን እውነተኛው ብርሃን የማይጨልመው ፀሐይ ኢየሱስ ክርስቶስ ነው ስሙ የተመሰገነ ይሁን ስለዚህ ያለ መውረስ ነው የምንተጋው በሃይማኖት መኖራችን መጾምና መጸለያችን እሱን ስለ ጾምና ስለ ጸሎት በሕይወታቸው ዘመን ትኩረት ሰጥተው ሃይማኖታዊ ሥርዓትን የሚፈጽሙ ሰዎች የእግዚአብሔርን መንግስት የሚሹትና የክርስቶስ ሰው የመሆን ዓላማ የገባቸው ናቸው ምክንያቱም ይህ ዓለም ሁሉ ጊዜ ጊዜያዊ ነው ቅዱስ ጳውሎስ ጊዜያዊ አይደለውን ዘላለማዊን ተስፋ ብናደርግ ይሻላል ያለ ለዚህ ነው የሚሻለው ነገር ዘላለማዊን ተስፋ ማድረግ ነው ይህ ዓለምማ ያልፋል እንኖራለን እናልፋለን ከዚያ በኋላስ ከሞት በኋላ ዘላለማዊ ሕይወት አለ ወደሳውስ ለመግባት በዚህ ዓለም ላይ ምን ማድረግ ያስፈልጋል የሃይማኖት ነገርን መፈጸም ያስፈልጋል መጸለይ ደግሞ መጾም መንፈስ ቅዱስ በሕይወታችን እንዲያድር ለኃጢአት ባሪያዎች እንዳንሆን እግዚአብሔር በስሙ ጠርቶናልና በመስቀሉ ደግፎናልና ከዚህ የተነሳ የእግዚአብሔር ልጆች ተብለን ተጠርተናልና ልጆቹ ስለሆን በልጁ ወራሾች ስላደረገን ያንን ዘላለማዊ ርስት ለመውረስ በዚህ ዓለም ላይ ስንኖር ራሳችንን ከጨለማ ስራ ከኃጢአት መጠበቅ ያስፈልጋል እግዚአብሔር ተስፋ ሰጥቶናል ያም ተስፋ ዘላለማዊ መንግስት ነው ስለዚህ ነው ያዕቆብ እግዚአብሔር ስለተናገረው ምን አለው ወደ ስፍራዬ ወደ ሀገሬ መመለስ ዘንድ አሰናብተኝ አለው ላባን አሰናብተኝ ወደ ሀገሬ መመለስ እፈልጋለሁ አለ ያባቱን ምድር ናፈቀ አያችሁ ሁሉ ጊዜ እግዚአብሔር አባታቸውን ቅዱሳን ሐዋርያት ሰማዕታት ስለሚናፍቁ የዚህን ዓለም ኑሮ አይፈልጉትም ነበር ስለዚህ መከራ ሲመጣ አይሰቀቁም መከራን በምስጋና ይቀበላሉ መከራን በዝማሬ ይቀበሉታል ለምን መከራ የዘላለማዊ ሕይወት መግቢያ በር ስለሆነ ሞት ከዚህ ከክፉ ዓለም ወደ መልካሙ ዓለም መሸጋገሪያ ድልድይ ስለሆነ ሞት ከዚህ ከክፉ ዓለም ወደ ዘላለማዊ ዓለም የምንወለድበት ስለሆነ ሞት መሸጋገሪያ ስለሆነ ስለዚህ የሞታቸውን ቀን አይፈሩትም እነሱ በሞት ሲመጣ በሞት ላይ እንቅፋት የሚሆነው ወይ ደግሞ ለዘላለማዊ ሕይወት እንቅፋት የሚሆነውን ኃጢአትን ነው የሚፈሩት ለዚህ ነው እኛ በሕይወታችን ኃጢአትን እንዳንፈራ ሞትን እንዳንፈራ ኃጢአትን እንድንፈራ የምንታዘዘው ክርስቲያን በሕይወቱ መፍራት ያለበት ኃጢአትን ነው ሞት አያስፈራም ለምን ወደ ተሻለው ዓለም ወደ ቅዱሳን ዓለም እግዚአብሔር ወዳዘጋጀው ዓለም ክርስቶስ በደሙ ወደ ከፈተው ዓለም የምንገባው በሞት ምክንያት ስለሆነ ስለዚህ ነው
አሰናብተኝ አለው ያ ተስፋ ስለሰጠው ከዚህ የተነሳ ስለ እነርሱ የተገዛሁላቸውን ሚስቶችን ልጆችን ስጠኝና ልሂድ የተገዛሁልህን መገዛት ታውቃለህ ብዙ ዘመን አገልግያለሁ አለው ስለዚህ ስላገለገልኩ ልጆችንና ሚስቶችን ስጠኝና እኔ ወደ አባቴ ምድር ልመለስ እንዴት እንደተገዛሁልህ ታውቃለህ አለውና ላባን ጠየቀው ላባም በአይንህ ፊት ሞገስን የማገኝ በሆንስ ከዚሁ ተቀመጥ እግዚአብሔር ባንተ ምክንያት እንደባረከኝ ተመልክቻለሁና አለው እግዚአብሔር ያዕቆብን አስቀድሞ ተናግሮታል የሚባርኩህን እባርካለሁ የሚረግሙህን ረግማለሁ ብሎ እግዚአብሔር ለያዕቆብ ተናግሯል እግዚአብሔር ያለውን ያደርጋል ስለዚህ ላባ ምን አለው ባንተ ምክንያት እግዚአብሔር እንዴት እንደባረከኝ ታውቃለህና የሚያስፈልግህን ነገር እሰጥሃለሁ አለው የሚያስፈልግህን ነገር እሰጥሃለሁ ባክ ሞገስን በፊት የማገኝ ከሆነ በፊት ሞገስን ካገኘው ባክን ነገር ታው ስለዚህ እዚሁ ሁን የሚያስፈልግህን ነገር ሁሉ እሰጥሃለሁ አለው አሁን ተመልከቱ የላባ ሐሳብ ያዕቆብ በዚያ ምድር ላይ እንዲቆይ ማድረግ ነው ያዕቆብ ደግሞ ተስፋ ወደ ተሰጠው ወደዚያኛው ወደ አባቱ ሀገር መመለስ ነው ሁሉ ጊዜ ለኛ የሚያስፈልገን የአባታችን ሀገር ነው ወደ አባታችን ምድር ወደ አዳም ርስት ክርስቶስ በደሙ ወደ ከፈተው ዓለም ለመግባት በዚህ ዓለም ላይ የሚያስፈልገን እግዚአብሔርን ማክበር ነው ከእግዚአብሔር ጋር መኖር ነው ግን ሁሉ ጊዜ በምድር ላይ እንድንረሳ ያንን ዘላለማዊ ህይወት እንድንዘናጋ የሚያደርጉን ነገሮች አሉ ለዚህ ነው ላባ የሚያስፈልግህን ነገር እሰጥሃለሁ አለው አንደኛ የሚያስፈልግህን ነገር እሰጥሃለሁ ሁለተኛው ደግሞ ባንተ ምክንያት ባርኮኛል አለው እውነት ነው ላባ ተባርኳል ግን ይሄ ለያዕቆብ ምንድነው መደለያ ነው ሁሉ ጊዜ በህይወታችን ውስጥ ሰይጣን እኛን ይደልለናል በእግዚአብሔር ክብር ውስጥ እንዳንኖር እንዳንጸልይ ጸሎታችን ከሁሉ የሚበልጥ ጾማችን ከወንድሞቻችን የሚበልጥ አድርጎ ያሳየናል ምን እንሆናለን በትዕቢት እንወድቃለን ብዙ ጊዜ በህይወታችን የምንጎዳው ደርሰንበታል የሚል ሐሳብ ስለሚኖረን ነው ለዚህ ነው በመጽሐፍ መነኮሳት ቅዱሳን የራሳቸው መልካም ስራ ብቃታቸው አይታያቸው የወንድሞቻቸው እንጂ ይላል ለምን የወንድሞቻቸውን ብቃት ሲያዩ እዚያ ላይ ለመድረስ በገድል በትሩፋት የበረቱ በመታዘዝ የበረቱ በአገልግሎት የበረቱ ይሆናሉ የሚያዩት የደረሱትን በትልቅ ክብር ላይ ያሉትን ነው ምናልባት እነዚህ ሰዎች እኮ ከነዛኞቹ በልጠው ሊሆን ይችላል እግዚአብሔር ግን ስለሚደግፋቸው እንዳይወድቁ ሰይጣን በትዕቢት እንዳይጥላቸው ደረስኩ በማለት እንዳይጥላቸው ምን ያደርጋቸዋል የወንድሞቻቸውን ጽድቅ የወንድሞቻቸውን ብርታት የወንድሞቻቸውን አገልግሎት እንዲመለከቱ ጽድቃቸውን እንዲያው ያደርጋቸዋል ሁሉ ጊዜ በህይወታችን የኛን ነገር የምንቆጥር ከሆነ ሰይጣን በትዕቢት ይጥለናል የእግዚአብሔር ልጆች ነገሮቻችንን አንቆጥር የፈለገው ነገርን ብናደርግ በህይወታችን ዘመን ሁሉ እግዚአብሔርን በምንም ነገር ብናገለግለው እሱ ከሰጠን ፍቅር እኛ የምንሰጠው ፍቅር አይበልጥም ለዚህ ነው ወንጌላዊ ቅዱስ ዮሐንስ በመልእክቱ ምን ብሏል እርሱ አስቀድሞ ወዶናልና እኛ ደግሞ እንወደዋለን ፍቅርን ያሳየን ክርስቶስ ነው እኛ ስንወድ የምናውቀውን ሰው የሚያበላንን በመልካም ሐሳብ የሚቀበልን ሰው እንወዳለን ክርስቶስ ግን እኛን የወደደን ኃጢአተኞች በደለኞች ሳለን ክፉዎች ሳለን የሞት ተገዥዎች ሳለን በሰይጣን እስራት ውስጥ ሳለን በጨለማው ሳለን ከኛ ምንም የሚያገኘው ጥቅም ሳይኖረው እግዚአብሔር ተቀዳሚ ተከታይ የሌለውን አንድያ ልጁን ወደ ዓለም ላከው በሱ ሞት እኛ የዘላለም ህይወት አገኘን በመስቀል ላይ የተከፈለው ዋጋ እኛ መልካሞች ስለሆነ አይደለም እግዚአብሔር ለኛ ካለው ከማይለወጥ ፍቅሩ የተነሳ ለዚህ ነው ቅዱስ ጳውሎስ በምህረቱ ባለጸጋ ስለሆነ ይላል እግዚአብሔር በምህረቱ ባለጸጋ ስለሆነ ለኛ ምህረትን ሊሰጠን ራሱን ለሞት አሳልፎ ሰጠልን ስለዚህ የእግዚአብሔርን ፍቅር በምንም ሁኔታ ውስጥ ብንሆን ልንመልስለት አንችልም ሰማይታት ራሳቸውን ለሞት በመስጠት
ለሃይማኖት ለቅዱስ ወንጌል ለታላቅ ስሙ ታዘውለታል በአሕዛብ ነገስታት ፊት እግዚአብሔርን ወደዋል ይሄ ፍቅራቸው ይሄ መውደዳቸው ግን ክርስቶስ ከሰጠው ፍቅር አይበልጥ ለምን ሰው ኃጢአተኛ በነበረበት ሰዓት ክርስቶስ ራሱን አሳልፎ ሰጥቷል እኛ ግን ስለወደደን ፍቅሩን በመስቀል ስላየን ደግነቱን በመስቀል ስላየን አዳኝነቱን ስለተረዳን ከዚህ የተነሳ ነው የምንወደው ለጥቅማችን ነው እግዚአብሔርን የምንወደው ስለዚህ ሁሉ ጊዜ ሰይጣን የኛን መልካምነት እያሳየ እንድንዘናጋ ያደርገናል እንድንዘናጋ ስለዚህ በሃይማኖት ስትኖሩ በአገልግሎታችሁ በመጾማችሁ በመጸለያችሁ በማስቀደሳችሁ በዚህ ነገር ይሄን እየቆጠራችሁ አትዘናጉ ምክንያቱም እግዚአብሔር ብዙ ጸጋ ለኛ የሚሰጠው አባቶቻችን የደረሱበት ብዙ ነገር ነው ያለው በዚያ ሁሉ ጸጋውስ የምናልፈው በየጊዜው በጸሎት ስንጸና በመጾም ስንጸና እግዚአብሔርን በማገልገል ስንጸና በማስቀደስ ስንጸና በዘመናችን ሁሉ ለዚህ ነገር ስንጸመድ እግዚአብሔር በጎ ነገርን ያድለናል አንዳንድ ጊዜ በህይወታችን ጸሎታችን ሲሰምር ከሌላ የተሻለ አድርገን ራሳችን እንወስዳለን እግዚአብሔር ሲሰማን እግዚአብሔር ወደኛ ሲመጣ በዚህ በሉቃስ ወንጌል ምዕራፍ 7 ቁጥር 35 ጀምሮ የተጻፈ አንድ ታሪክ አለ የሁለት ሰዎች ታሪክ አንድ ለምጻም ሰው ነበረ ስምዖን የሚባል ይሄ ሰው ለምጻም ነው በብሉይ ኪዳን ለምጻምን ሰው ሰላም ያለ ወደ እግዚአብሔር ወደ ለምጻምን ሰው ሰላም ያለ ፀሐይ እስከሚገባ ድረስ እርኩስ ነው የሚል ህግ ነበረ ስለዚህ ለምጻምን ሰው ማንንም ሰው ሰላም አይለው ይሄ ሰው ለምጻም ስለሆነ ከሰው መቀላቀል አይችልም ብቻውን ነው የሚኖረው ተለይቶ ነው የሚኖረው ደህናዋልክ ብሎ አንድ ሰው እንኳን ሰላም አይለው ጌታ በሚያስተምርበት ሰዓት እንዲሰው ተሰብስቦ ይያለ ይሄኛው ሰው ራቅ ብሎ ይሰማል ወደዛ ወደ ጉባኤው እንዳይጠጋ ለምጻም ነው ሰው ይጸየፈዋል ከዚህ የተነሳ ራቅ ብሎ ይሰማ ክርስቶስ የልብን ነገር ስለሚያውቅ ኩላሊትን ስለሚፈትን ከዚህ የተነሳ ነው ይሄን ሰው አየውና ስምዖን ዛሬ ባንተ ቤት እሆናለሁ እቤት እመጣለሁ አለው ደስ አለው እንኳን ቤቱ መሄድ ደህናዋልክ ስምዖን ብሎት የሚያውቅ ሰው የለም ኢየሱስ ክርስቶስ ግን ወደ ቤት እመጣለሁ አለው ደስ ይያለው ወደ ቤቱ ሄደ ያለውን የሚያደርግ እግዚአብሔር የተለዩትን የተገለሉትን ብቻቸውን የሆኑትን በሐዘን ያሉትን የሚሰማ እግዚአብሔር ቀጥታ ተነሳና ወደ ስምዖን ቤት ሄደ ስምዖን ቤት ገባና ቁጭ አለ ደስ አለው ስምዖን ምክንያቱም በቤቱ ዛሬ ሰው አለ ሰው ቤቱ ውስጥ ገብቶለታል የልብ ሰው እውነተኛ ባልንጀራ በህጉ ምክንያት በሰዎች ሐሳብ ምክንያት የማይጠላ አግኝቷል ዛሬ ስምዖን ቤት ጌታ ቁጭ ብሎ ሌላዋ ሴት የኃጢአት ስርየት ፈልጋ በከተማ ውስጥ ትቅበዘበዛለች አይሁድ ካገኙት በድንጋይ ወግረው ይገሏታል ስለዚህ ምን ሆነ እቺኛዋ ሴት ደግሞ እሷም ክርስቶስን ትፈልጋለች ለምን በድንጋይ ተደብድቦ ከመሞት የሚያድን እሱ ስለሆነ ከሞት የሚታደግ ክርስቶስ ስለሆነ ስለሱ ሰምታለች እሱን ትፈልጋለች በውድ ዋጋ ሽቱ ገዛችና ወደዚያ ቤት አመራች እሷም ወዴት ጌታ ወዳለበት ወደ ስምዖን ቤት ቤቱን ከፍታ ገባችና ስምዖን ቤት ጌታ ቁጭ ብሎ እግሩ ላይ ድፍት ብላ ማልቀስ ጀመረች አሁን ተመልከቱ ስምዖን ማንንም ሰው ሰላም የማይለው ብቸኛ ሰው ነበር ይቺ ሴት ደግሞ ዘማዊ ናት የታወቀች ዘማዊ መታግሩ ላይ ድፍት ስትል ስምዖን በልቡ አሳማስ ምን አለ ይቺ ሴት ዘማዊ ናት እንዴት እግሩ ላይ ስትደፋ ለምን ዝም ይላታል ነብይ ከሆነ ምናም ማለት ጀመረ ያንዳንዱ ሰው ጠባይ እንደዚህ ነው እግዚአብሔር ጸሎቱን ሲሰማው በመልካም ሁኔታ ውስጥ ሲያስቀምጠው እግዚአብሔር እሱ አይደለም ደጋግመን ወደ ቤተ እግዚአብሔር እንኳን ስንመጣ ዘግይተው የመጡትን እግዚአብሔር የማይቀበላቸው የሚመስለን በጣም ብዙዎች ነን የራሳችን ነገር ብቻ የምንቆጥር የወንድሞቻችን ኃጢአታቸው ክፋታቸው ብቻ የሚታየን በጣም ብዙዎች ነን የእግዚአብሔር ልጆች እግዚአብሔር ኃጢአተኛውን ከፊት ማቆም ይችላል ከፊት ብዙ ዘመን እግዚአብሔር ቤት ውስጥ ተመላልሰን ሊሆን ይችላል አገልግለነው ታዘንለት ሊሆን ይችላል እየመጣን እየሄድን ግን ወደ ጸጋው ወደ እግዚአብሔር መንግስት ወደሚያቀርበው ወደ ስጋውና ደሙ ሳንቀርብ
ከኋላችን ዘማዊ የነበረው ሰካራም የነበረው በስካሩ የምናውቀው በተሳዳቢነቱ የምናውቀው በክፋቱ የምናውቀው እኛ 10 ዓመት መቅደስ ውስጥ ቆመን ንስሐ ሳንገባ እየመጣን ስንመለስ ስጋው ደሙ ሳንቀበል እሱ ከኋላችን መጥቶ ከፊት እሱ ወደ ስጋው ደሙ እሱ ወደ ንስሐ ምክንያቱም እግዚአብሔር ኃጢአተኛውን ያነሳል ይሄ ሰው በልቡ ነብይ ከሆነ ኃጢአተኛዋን ሴት ለምን እግሩ ላይ ስትደፋ ዝም ይላታል ሲል ጌታ ድንገት ጥያቄ አነሳ ስምዖን አለው ጥያቄ አለኝ አለው እሺ አለ ስምዖን በአንድ ከተማ ውስጥ 2 ሰዎች አሉ እነዚህ ሰዎች ምንም የሚበላ ነገር የላቸው ድሃዎች ናቸው በከተማይቱ ውስጥ ሌላ ባለጸጋ አለ ይሄ ባለጸጋ በከተማው ውስጥ ይያለ እነዚህ ሰዎች ከዛ ባለጸጋ ሄዱና ብድር ተበደሩ ለአንዱ 500 ለአንዱ 50 ብር ሰጣቸው የሚከፍሉ ሲያጡ ደግሞ ተወላቸው አብዝቶ የወደደው ማንን ነው አለው አብዝቶ የወደደንም 500 የተወለትን ነው አለው ጌታ እንዲህ አለ እውነት ተናግረሃል አንተ ቤት ከመጣሁበት ሰዓት ጀምሮ ለጄ ውሃ አላቀረብክልኝ እሷ ግን እግሬን በእንባዋ ከማጠብ አላቋረጠችም አንተ ቤት ከመጣሁበት ሰዓት ጀምሮ ጉንጬን አልሳምከኝ እሷ እግሬን ከመሳም አላቋረጠችም አንተ ከመጣሁበት ሰዓት ጀምሮ ራሴን ዘይት አልቀባኝም እሷ ግን ለሞቴ የሚሆን ውድ ሽቶ እያርከፈከፈ ኃጢያቷ እንዲሰረይላት አብዝታ ወዳለችና ብዙ ኃጢያቷ ተሰርዮላታል አለ ስሙ የተመሰገነ ይሁን እግዚአብሔር ይውላችሁ በፊቱ የቱንም ያክል ኃጢያት ብንሰራ እግዚአብሔር የልባችንን መመለስ የልባችንን ፈቃድ ይፈልጋል እግዚአብሔር የኛ ኃጢያት ከእግዚአብሔር ምሕረት አይበልጥ እዚህ ያለ የሁላችን በደል እርኩሰታችን ከእግዚአብሔር ምሕረት አይበልጥ የሱ ምሕረት ትልቅ ነው ስንመጣ የሚቀበለን ከወደቅንበት የሚያነሳን እንዲህ አለ ጌታ ልጄ ሆይ እምነትሽ አድኖሻል ሁለተኛ ደግሞ ኃጢያት ተነሺ አላት ብድግ አለች ጌታ እግር ስር ወድቃ ኃጢያቷን ጥላ ተነሳች ስለዚህ በህይወታችን ዘመን እግዚአብሔር ኃጢያተኛን ይቅር የሚል ስለሆነ ጽድቃችንን መቁጠር የለብንም የጽድቃችንን ዋጋ የሚሰጠን የሰማይ አባታችን እግዚአብሔር ነው ስለዚህ በፊቱ ነው ጽድቅን በፊቱ እንሰራለን ሽልማታችንን እሱ ይሰጠናል ስለዚህ ሰይጣን እንዳያዘናጋን ምን መሆን አለብን ማለት ነው መጠንቀቅ ያስፈልጋል ጾማችን ተመልክተን ንስሐችንን ተመልክተን ጸሎታችንን ተመልክተን ማስቀደሳችንን መትጋታችንን እያሰላሰል እንዳንወድቅ ሁሉ ጊዜ በዚያውስ መትጋት ያስፈልገናል ለዚህ ነው ላባ ባንተ ምክንያት እንደባረከኝ ተመልክቻለሁና ደሞዝ ንገረኝ እሱንም እሰጣለሁ አለው እርሱም አለው እንዴት እንዳገለገልኩህ ከብትንም እንዴት እንደጠበቅኩ አንተ ታውቃለህ ከኔ ከመምጣቴ በፊት የነበረ ጥቂት ነበርና ዛሬም እጅግ በዛ ወዳንተ በመምጣቴም እግዚአብሔር ባረከህ አለው ለምን ያዕቆብ የተባረከ ነው እግዚአብሔር ባርካለሁ ወደ አባት ምድር መልሳለሁ ብሎታል ስለዚህ የእግዚአብሔር መሆን ከእግዚአብሔር ጋር መኖር መባረክ ነው ሁሉ ጊዜ የእግዚአብሔር በረከት ከኛ ጋር አለ ስንጸልይ እግዚአብሔር ጸሎታችንን ይሰማል ስንገዛለት ከኃጢአት ነፃ ስንወጥ ልባችን ያማረ የእግዚአብሔር ማደሪያ ስናደርገው ልባችንን ነገሮቻችን ሁሉ የተመቻቹ ይሆናሉ በዓለም ውስጥ ያለው ነገር የሚመቻቸው እኛ መልካም ስንሆን ነው ያለኛ መልካምነት የሚስተካከል ነገር አይኖርም ሌላው ጋር ማለት አይደለም እኛ ራሳችን መልካም መሆን አለብን ሌሎች መልካም እንዲሆኑ እግዚአብሔር ህዝብና አህዛብን እንዲያስገዛልን እኛ ለእግዚአብሔር ተገዢዎች መሆን ያስፈልገናል ተገዢዎች መሆን እንዲህ ካለ በኋላ እኔ ደግሞ ለቤቴ የምሰራው መቼ ነው አለው መቼ ነው ለቤቴ የምሰራው መቼ ነው እኔ ለራሴ የምኖረው መቼ ነው ለቤቴ የምሰራው አለ ያዕቆብ የእግዚአብሔር ልጆች የእግዚአብሔርን ቃል ከኦሪት ዘፍጥረት እስከ ራእይ ድረስ ብናነብ ይሄን ህግ መፈጸም የሚጠበቅብን የመጀመሪያው ነገር እግዚአብሔርን በፍጹም ኃይል በፍጹም ዕውቀት በፍጹም ጉልበት በፍጹም ነፍሳችን እግዚአብሔር እንድንወድ ይሄ ማለት ምን ማለት ነው ሁለንተናችን ለእግዚአብሔር አሳልፈን መስጠት ማለት ነው ለእግዚአብሔር ብቻ መታዘዝ የሱን ፈቃድ ብቻ ማድረግ ለወንጌል ህይወት መኖር ማለት ነው ይሄ ማለት ምክንያቱም እግዚአብሔር የሚፈልገው ይሄንን ነው ከኛ የሚጠበቀው እግዚአብሔር መስለን እንድንኖር ነው ለዚህ እኮ ነው በዚህ በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ስናነብ
በሰማይ ያለውን የአባቴን ፈቃድ የሚያደርገው ነው እንጂ ጌታ ሆይ የሚለኝ መንግስተ ሰማያት አይገባም ማለት ጌታ ሆይ ማለት መንግስተ ሰማያት ያስገባም። መንግስተ ሰማያት የሚያስገባው ምንድነው? ፈቃዱን ማድረግ። ያ ፈቃድ ምንድነው? የእግዚአብሔር ፈቃድ ዓለም በልጁ በኢየሱስ ክርስቶስ እንዲያምን ነው። የእግዚአብሔር ፈቃድ ይሄ ነው። ማመን ማለት ግን ምን ማለት ነው? ሰው በክርስቶስ ያምናል ሲባል ምን ማለት ነው? በክርስቶስ ማመን ማለት ላመኑበት ነገር ተገዢ መሆን ማለት ነው። ክርስቲያን በምድር ላይ ሲኖር የክርስቶስን መልክ ነው የሚያብለጨልጨው። ምን ማለት ነው? በተቀደሰ ህይወት ውስጥ ይኖራል። የተቀደሰ ህይወት ከዓለም ስራ ራሱን ይለያል። ከጨለማ ኑሮ የተለየ ይሆናል። ኑሮው የቅድስና እግዚአብሔርን የመፍራት ኃጢአትን የመጸየፍ የጨለማ ስራን የመጸየፍ ይሄ ነው ክርስቶስን መምሰል የሚባለው ይሄ ነው። ይሄን መስለን እንድንኖር ነው። ስለዚህ በፍጹም ነፍስ በፍጹም ኃይል በፍጹም ጉልበት በፍጹም ዕውቀት እግዚአብሔርን ውደድ አለው። ሁለተኛው ይችን የምትመስልናት አለውና ምን አለው? ወንድምን እንደማውደድ አለው። እንደራስ ውደድ አለው። ወንድምን ምንድነው? ወንድምን እንደራስ መውደድ ማለት ወንድምን እንደራስ መውደድ ማለት ለኔ የሚያስፈልገኝ ነገር ለወንድሜ ለእህቴ ያስፈልጋል ማለት ነው። ለምሳሌ እኔ ሰው እንዲሰድበኝ አልፈልግም። ስለዚህ ምን ማድረግ የለብኝም? ሰው መሳደብ የለብኝም ማለት ነው። እኔ እንዲርበኝ አልፈልግም። ስለዚህ የሚርበውን ሰው ለሚርበው ሰው መራራት ያስፈልገኛል። እኔ ለብሼ እንዲያምርብኝ ይፈልጋል። ስለዚህ የተራቆቱትን ማልበስ ያስፈልግ። ወንድምን እንደራስ መውደድ ማለት ይሄ ነው። በዚህ በማቴዎስ ወንጌል ምዕራፍ 7 ቁጥር 12 ላይ ሰዎች ሊያደርጉላችሁ የምትፈልጉትን እናንተ ደግሞ አድርጉላችሁ ይላል። ይሄ ወርቃማ ሕግ ይባላል። ሰዎች ሊያደርጉላችሁ ይሄን ሰው ከሰው የምንፈልገው ነገር ከበሬታን የምንፈልግ ሆነ ሰውን ማክበር ሰውን የምናከሩ ባለባበሱ በሁኔታው በስልጣን በመናምን አይደለም። አንዳንድ ጊዜ በህይወታችን ወደ እግዚአብሔር ቤት ስንመጣ እንኳን እሱን የማንመስልባቸው ጠባዮች አሉ። ክርስቶስ ማንንም ንቆ ያውቃል። ሁሉ በፊቱ የከበረ ሁሉን ከውድቀት ያነሳ የታመሙትን የፈወሰ የወደቁትን ያነሳ ያዘኑትን ያጽናና የተበተኑን የሰበሰበ እንደሱ ያለ አምላክ የለም። ይውላችሁ ስለዚህ በህይወታችን ክርስቶስን መምሰል እንባ ለምሳሌ ጧት እዚህ መድኃኔዓለም ልናስቀድስ ስንመጣ በር ላይ ቁጭ ብለው ስለ መድኃኔዓለም ምናምን የሚሉ ሰዎች አሉ። እነዚህ ሰዎች የሚለምኑት የሚበላ ነገር ስላጡ የሚለብሱት ስላጡ የሚጠጣ ስላጡ ነው። እኛ ደግሞ ከኪሳችን 5 ሳንቲም 10 ሳንቲም እናወጣና እጃቸው እንዳይነካል ጫፋን ይዘን እንወረውርላቸዋለን። ይሄ እግዚአብሔርን ያለ መውደድ ጠባያችን ነው ይሄ። ምክንያቱም ሰው የዳነው በክርስቶስ ደም ነው የዳነው። ሰው ክቡር ነው በክርስቶስ። ማንም ሰው ክርስቶስ በደሙ የቀደሰ ሰው በእግዚአብሔር ፊት እኩል ነው። በምንም ሁኔታ ውስጥ ያለ በምንም ስልጣን በምንም የሀብት ደረጃ በምንም የድህነት ደረጃ ቢሆን ሰው በክርስቶስ ፊት ነው እኩል ነው። ስለዚህ ምን ያስፈልጋል? እኛ ሰላም የምንላቸው ሰዎች ሰፈራችን የምናውቃቸውን ቤተክርስቲያን ካገኘናቸው ትከሻቸውን እንሰማቸዋለን። እነዚህን ግን አንድ ሰው እጃቸውን ጨብጦ ሰላም ናችሁ ደህና አደራችሁ የሚላቸው አንድ ሰው የለም። ለምን? ጠባያችን ክርስቶስን አይመስልም። ክፉዎች ነን በጣም። ለዚህ ነው ከምንሰጣቸው ስጦታ ይልቅ ደህና አደራችሁ ደህና ናችሁ ብንል በፍቅር ብናቀርባቸው እግዚአብሔርን የመውደዳችን ሁኔታ የሚገለጠው በዚህ ነው። ስለዚህ ወንድምን እንደራስህ ውደድ የሚለው ነው። ለኔ የሚያስፈልገኝ ነገር ለወንድሜ ያስፈልጋል ማለት ነው። ይሄን የሚል ነው አለ። ከዛ ይሄንማ ከህፃንነት የጀመረ ጠብቀዋል ሕግ ስለሆነ ሲለው እንግዲህ ያለን ሽጥና ተከተለኝ አለው። ምን ማለት ነው? ያለን ሽጥና ከዓለም የሰበሰብከውን ነገር ለዓለም መልስለት። ከዓለም የምንሰበሰባቸው ጠባዮች አሉ። በዓለም ውስጥ የምንለማመዳቸው እግዚአብሔር የማይከብርባቸው ነገሮች ከማህበረሰቡ ክፋታችን መለያየታችን ይሄ አድመኝነታችን ዘረኝነታችን በተለያየ ነገር ማዳላታችን ከዓለም የሰበሰበው ነው። ይሄን ነገር ተወዋለው በህይወት ውስጥ ልምድ ስላደረገው እንዴት ይሆናል? እንዴት ከዚህ ነፃ ወጣለሁ አለ። ብዙ ጊዜ በህይወታችን የምንጎዳው እግዚአብሔር ከክፉ ልማዳችን ነፃ እንደሚያወጣን አለማመናችን ነው። የእግዚአብሔር ልጆች እግዚአብሔር ከክፉ ልማድ ነፃ ያወጣል። የእግዚአብሔር ክንድ ብርቱ ነው። ማመን ነው የሚያስፈልገው። ከዓለም ሐሳብ እኛን እግዚአብሔር መለየት ይችላል። የራሱ የሚያደርገን እግዚአብሔር ነው፣ የኛ ኃይል አይደለም። ግን ራሳችንን ፈቃደኛ መሆን ያስፈልጋል። ይውላችሁ ክብር ይግባውና ጌታችን የትናንትና ሁሉ ስትማሩ ኢየሱስ 38 ዓመት ሙሉ
አልጋ ላይ ወደ ተኛው ወደ ታመመው ሰው መጣና ልትድን ትወዳለህ አለው። አሁን የታመመ ሰው ልትድን ትወዳለህ ተብሎ ይጠየቃል? አይ አልፈልግም እኔ መታመኑ የምፈልገው ይላል። ግን ኢየሱስ ምን አለው? ልትድን ትወዳለህ ያለው። ለምን እንደዚህ ያለው? የመጀመሪያው የሥነ መለኮት ፍቺው እሱ አላዋቂ ስጋን ስለተዋሃደ ፍጹም ሰው ስለሆነ፣ ስለዚህ አላዋቂ ስጋን ስለተዋሃደ ሰው መሆኑን ለመግለጥ። ሁለተኛው ግን ሌላው ትርጉሙ ምንድነው ደግሞ? ሁለተኛው ትርጉም ግን እግዚአብሔር ወደ ህይወታችን ሲመጣ ፈቃደኝነታችንን ይጠይቃል። እግዚአብሔር ፈቃድ። ለዚህ ነው ወንጌል የሚያስተምር እግዚአብሔር። ለዚህ ነው አዳም ኃጢአት ለመስራት በዛ በገነት እንዳትነካ የተባለውን ዛፍ ሲነካ እግዚአብሔር ዝም ነው ያለው። ለምን? ሰው ነፃ ፍጥረት ነው። ለዚህ ነው ሰው ነፃነቱን ሲጋፉት አይወድም። ማንኛውም ሰው እንጀራ አለመብላት ይሻለዋል እንጂ ነፃነቱ ሲጋፉበት አይወድም። ምክንያቱም እግዚአብሔር ሰውን ሲፈጥረው ነፃ አድርጎ ፈጥሮታል። ከዚህ የተነሳ አዳም አትብላ የተባለውን ሄዶ ሲቆርጥ እግዚአብሔር ምንም አላለው። ምክንያቱም ይሄን ከቆረጥክ ምን ታደርጋለህ ብሎታል? ትሞታለህ። ወንጌል የሚናገረው ለዚህ ነው። እግዚአብሔር እንዲህ ካደረጋችሁ ትሞታላችሁ፣ እንዲህ ካረጋችሁ ህይወትን ታገኛላችሁ ነው። ስለዚህ ምርጫው የማን ነው ማለት ነው? የራሳችን ነው ምርጫ። ህይወት የማግኘት የመሞት ጉዳይ የኛ ጉዳይ እጃችን፣ ሞትም ህይወትም ያለው እጃችን ላይ ነው ያለው። አዳም እግዚአብሔር ሰውን ነፃ ባያደርገው ኖሮ አዳም ቅጠሏን ለመቁረጥ እጁን ሲዘረጋ መልአክ መጥቶ እጁን ይቆርጠው ነበር። ግን አልሆነ። ለምን? ሰው ነፃ ፍጥረት ስለሆነ። ስለዚህ ሁሉ ጊዜ እግዚአብሔር ነፃነታችን ስለሚፈልግ ልትድን ትወዳለህ ወይ አለ። ሰውየው ምን አለ? ውሃው ሲናወጽ ታቅፎ የሚያስገባይ ሰው የለም ማለት። ምክንያቱም ጌታ በዛ ሰዓት የ30 ዓመት ጎልማሳ ስለነበረ ወደዛ ታቅፎ የሚያስገባው ነው የመሰለው። እሱ ግን የዘላለም ህይወት ሞትን የገሰጠ ደዌን ሁሉ የሚያርቅ የባህሪ አምላክ ስለሆነ አልጋህን ተሸክመ ሄዳለው። ስሙ የተመሰገነ ይሁን። እግዚአብሔር ሁሉ ጊዜ በህይወታችን የሚፈውሰን የሚያድነን አምላካችን እግዚአብሔር ነው። ከዚህ የተነሳ እግዚአብሔር በህይወታችን ያድናል። በህይወታችን ለእግዚአብሔር መስራት ያስፈልጋል። መቼ ነው ለኛ የምንሆነው? መቼ ነው ለራሳችን የምንሆነው? ገንዘብ ከሆነ ለእግዚአብሔር መንግስት እረፍት ሰላም አይሰጠንም። ይውላችሁ በዚህ በሉቃስ ወንጌል ምዕራፍ 12 ላይ ምን ተብሎ ተጽፏል? የሰው ህይወቱ በገንዘቡ ብዛት አይደለምና ተጠንቀቁ ይላል። ምንም ገንዘብ ሰላምንም አይሰጥም፣ እረፍትንም አይሰጥም። የሰው ህይወቱ በምንድነው? በገንዘቡ ብዛት አይደለም። ስለዚህ ተጠንቀቁ ነው ቅዱስ ወንጌል የሚለው። እኛ ደግሞ የራሳችን ቤት የምንሰራው መቼ ነው? መቼ ነው ለመንግስተ ሰማያት የምንኖረው? ማለት ስራችንን መተው የበቱና ህይወት መኖር አይደለም። ግን ንስሐ የምንገባው መቼ ነው? ስጋውን የምንበላው ደሙን የምንጠጣው መቼ ነው? መቼ ነው ከክርስቶስ ጋር የምንኖረው? መቼ ነው ክርስቶስን በልባችን የምንሸከመው በልባችን የምናነክሰው መቼ ነው? የእግዚአብሔር ልጆች ቀኑ ክፉ ነው። ስለዚህ ሁሉ ጊዜ በህይወታችን እግዚአብሔር መፈለግ፣ መጸለይ፣ ወደ እግዚአብሔር መቅረብ፣ ንስሐ መግባት፣ በምክረ ካህን መኖር ያስፈልጋል። ዘመናችን አጭር ስለሆነ ዘመኔ ከሸማኔ መወርወሪያ ይልቅ ይፈጥናል ያለው ኢዮብ ከዚህ የተነሳ ነው። ስለዚህ እግዚአብሔር መልካም ዘመን እንዲያመጣልን በህይወታችን እንዲባርከን እግዚአብሔር ዘመናችንን ባርኮ መንግስቱን እንዲያወርሰን ቅዱስ ፈቃዱ ይሁንልን። ለእግዚአብሔር መኖርን፣ በክርስትና መኖርን፣ በሃይማኖት መኖርን፣ ከክፉ ነገር መውጣትን እግዚአብሔር ይስጠን። ስጋውን በልተን እንደምንጠጣ መንግስት ሰማያት እንድንወርስ እግዚአብሔር ይርዳን። የአባቶቻችን አምላክ አይለየን። እግዚአብሔር ይስጠን።